ሶስተኛው ክፍል ዛሬ እንማረዋለን። ፕራክቲካል ኤቭሪዴይ ኢንግሊሽ በየቀኑ ለንግግር የሚያግዙን በጣም መሰረታዊ ፍሬዞች፣ ቃላት ምናምን አይደል እያጠናን ያለ ነው። ሶስተኛው ክፍል ዛሬ ይኖርናል ማለት ነው። በነገራችን ላይ ዩቲዩብ ቻናል ያላችሁ፣ ቴሌግራም ግሩፕ ያላችሁ ሰዎች ሊንኩን ወስዳችሁ ሼር ብታደርጉልኝ ውለታውን ከፍላችኋለሁ። that's all እሱን ነው ማለት የሚቻለው። በጣም አመሰግናለሁ አብራችሁ ስላላችሁ። This is your English coach Gary from Dallas School of Foreign Language and it's my greatest pleasure as usual to have you here on my YouTube channel. Thanks a lot. So ምንድነው የምናየው ዛሬ? እንግዲህ ፖይንት የሚል ቃል ታውቃላችሁ አይደል? POINT ጉዳይ፣ ነጥብ ምናምን የተለያየ ትርጉም አለው። ሶ ፖይንትን እዚህ መጽሐፍ ላይ ምን ብሎ ነው ያስቀመጠው እንድታውቁልኝ የምፈልገው ጉዳይ ነጥብ ምናምን ነገር ቢሆንም ወይም ደግሞ ምክንያት ምናምን ነገር ብለን ልንገልጸው እንችላለን። ለምሳሌ what is the point ሲሉ ትሰማላችሁ አይደል? ቪዲዮ ላይ what is the point ይላሉ። what is the point ጉዳዩ ምንድነው እንደማለት አይደለም። በዛ መንገድ እንድትረዱ አይደለም ፈልገው። ኦኬ ምን ማለት ነው? ጥቅሙ ምንድነው ወይ ደግሞ ምንድነው ምክንያቱ ምን ያደርጋል ትላላችሁ አይደል? what's the point what is the point or what's the point ማለት ትችላላችሁ። what's the point ግን ከዛ በኋላ ሌላ ተጨማሪ መልእክት በመጨመር ሐሳቡን ማስፋት ትችላላችሁ። for instance በቀላሉ what is the point ካለ what is the purpose እያለኝ ነው። what is the purpose purpose ምንድነው ጥቅሙ ምናምን ማለት ነው። ኦኬ ሶ ለምሳሌ እንግሊዘኛ ማጥናት ምንድነው ጥቅሙ? what is the point of studying English አያችሁ point ካልኩ በኋላ of ጨመሩ። so what is the point of studying English እንግሊዘኛ ማጥናት ምንድነው ጥቅሙ? what is the point of going to church ወደ ቸርች መሄድ ምንድነው ጥቅሙ? what is the point of teaching online ማስተማር ምንድነው ጥቅሙ? right እንደዚህ ብላችሁ ልትገልጹ ትችላላችሁ። so what is the point ስትሉ ፐርፐዙን እየጠየቃችሁ ምንድን ጥቅሙ ምንድነው አይነት ነገር ምን ያደርጋል ብለን እንደምንገልጸው ማለት ነው። እሱ እንድትጠቀሙ ፈልጋለሁ። በኔጌቲቭ ፎርም ሲሆን ደግሞ there is no point in discussing with her ለምሳሌ there is no point in discussing with her there is no point ጥቅም የለውም ማለት ነው። okay there is no point studying English there is no point going to your home ወደ አንተ ቤት መሄድ ምን ጥቅም የለውም። there is no point ጉዳይ there is no point talking about this ስለዚህ ጉዳይ ማውራት ምንም ጥቅም የለውም። there is no point ካላችሁ ጥቅም የለውም ማለት ነው። what is the point ካልን ጥቅሙ ምንድነው እንደማለት ፐርፐዙ ምንድነው የሚለውን እንድንገልጽ ያግዘናል ማለት ነው። ኦኬ አንዳንድ ሰው ሐሳብ ሲሰጥ ማለት ነው what is the point you are trying to make ይላሉ። what is the point you trying to make ምን ማለት ይመስላችኋል? what is the point you are trying to make ምን ማለት መሰላችሁ? እዚህ ጋር ምን ለማለት ፈልገን ትላላችሁ አይደል? ምን ለማለት ፈልገን what is the point you trying to make what are you trying to say እንደማለት what are you trying to say ምን ለማለት ፈልገን ነው what is the point you trying to make እኔ አንዳንዴ ላይቭ ቲክቶክ ላይ ስናወራ ታስተውላላችሁ። አንዳንድ ሰው ሲናገር አልገባኝ ሲል what is the point you trying to make እላለሁ። ምንድነው ለመግለጽ የፈለከው ሐሳብ እያልኩ ነው። ኦኬ እሱ መንገድ so what are you trying to say እንደማለት ነው። what I am trying to say is ይላሉ what I am trying to say is ብለው ዳት ይቀጥላል ማለት ነው። ልል የፈለኩት ነገር እያለ እያወራ ነው ማለት ነው። ኦኬ ይሄን በዚህ መንገድ እንድትጠቀሙ ፈልጋለሁ። so what is the point የሚለው የመጀመሪያው ሌሰናችን ይሆናል። what is the point ብላችሁ pronunciation ማሻሻል ትችላላችሁ። ትሬድ የሚል ቃል ደግሞ አለ። ትሬድ TREAD ሶስት ትሬዶች አሉ በነገራችሁ ላይ TREAD TRADE እና ደግሞ ሶስተኛው TRAD ብቻውን ማለት ነው። ኦኬ ሶ እነዚህ ቃላቶች ትንሽ አሻሚ ናቸው። TRAD የሚለው ትራዲሽን እንደማለት ነው። ትራዲሽን ልማድ ምናምን እንደምንለው ነው። TRADE ደግሞ ንግድ ነው አይደለም? ትሬድ ከሆነ ሴኛው ትሬድ ከሆነ ምን ሊሆን ይችላል? የሆነ ደረጃ ላይ የሆነ ነገር ላይ መውጣት ማለት ነው። ስቴፕ ኦን ትላላችሁ። ኦኬ ስቴፕ ለምሳሌ እኔ ከታች ከሆንኩ ወደ ላይ ውጣ ስቴፕ ኦን ኢት ማለት ትችላላችሁ። ስቴፕ ኦን ኢት ወደ ቤት መግባት ከሆነ ስቴፕ ኢን ነው የሚባለው። ኤዲተሩ ይጨምርላችኋል ቴክስቱን። ስቴፕ ኢን ወደ ውጭ መውጣት ከሆነ ደግሞ ስቴፕ አውት ውጣ ስትለው ስቴፕ አውት። ነገር ግን ከላይ ከሆነ ነገር ላይ መሰቀልን ከሆነ ደግሞ ስቴፕ ኦን ማለት ትችላላችሁ። ኦኬ ስቴፕ ኦን። ስቴፕ ዳውን ከሆነ ምን ይሆናል ማለት ነው? ተቃራኒው ስቴፕ ዳውን መውረድ የሚለውን ነገር ማለት ነው። ኦኬ ስለዚህ እዚህ ጋር ላይክ ምናልባት ተመሳሳይ ትርጉሙ ስቴፕ ኦን ሚለው ስቴፕ ኦን ሚለው ወክ ኦን ብላችሁ መግለጽ ትችላላችሁ። ወክ ኦን ወይም ደግሞ ላዩ ላይ ትሬድ ሚለውን መጠቀም ትችላላችሁ። ትሬድ ስቴፕ ኦን ወክ ኦን ብለን በሶስቱ መጠቀም እንችላለን። እነዚህን ቃላቶች ያዙልኝ።
ኦኬ አንድ ምሳሌ ልስጣችሁ። ዶንት ትሬድ ኦን ማይ ፉት እግሬ ጋር አንድ ሰው ሲረግጠኝ ላይ ሲወጣ ዶንት ትሬድ ኦን ማይ ፉት ማለት ትችላላችሁ። ዶንት ስቴፕ ኦን ማይ ፉት ዶንት ዎክ ኦን ማይ ፉት እንደማለት ነው። ኦኬ ከእናንተ ላይ ሲረግጣችሁ እንደማለት ነው። ኦኬ በሌላ መንገድ ግን አንድን ነገር በጥንቃቄ እንዲያስኬድ ስትፈልጉ ሰውን ትሬድ ኬርፉሊ ይላሉ። ትሬድ ኬርፉሊ TREAD የሚለው ማለት ነው። ኬርፉሊ ፕሊዝ ትሬድ ኬርፉሊ ማለት ትችላላችሁ። ነገሩን በጥንቃቄ በሂደት አድርጋ አስኪደው እንደማለት ነው። በሱ መንገድ መጠቀም ትችላላችሁ። ሰብስክራይብ አድርጋችኋል እንዴ? በነገራችሁ ላይ ሰብስክራይብ ያላደረጋችሁ ካላችሁ ለማስታወስ ያክል ኦኬ። እና ላይክ በተኗን ደግሞ ብትነኩልኝ ደስ ይለኛል። ሌላኛው ሁለት የሚያምታቱ ቃላቶች አሉ። በጣም ማለት ይሸውዷችኋል። ኦፍ ዴይ እና ዴይ ኦፍ የሚለው ኦፍ ዴይ and day off ተመልከቱ። ዴይ ኦፍ ሲል ዴይ ይመጣል ከዛ OFF ነው። ኦፍ ዴይ ከሆነ ደግሞ OFF ከዛ ዴይ ነው። ትርጉማቸው ይለያያል። እነሱን ትንሽ ላሳያችሁ እስኪ። ኦኬ so when you are actually free from work or from school or from different activities you are day off ከስራ ከትምህርት ከአንዳንድ እንቅስቃሴዎች ነፃ ሲሆን ዴይ ኦፍ ይባላል። እሱ ያ ማለት ቬኬሽን እንደምንለው ነው። ኦኬ ቬኬሽን today is my day off ካል ዛሬ እኔ ስራ የማልሰራበት ቀን ነው እንደማለት ነው። በተቃራኒው ደግሞ ኦፍ ዴይ ከሆነ በሌላኛው ትርጉም ማለት ሌላኛው ቃል ማለት ነው። ኦፍ ዴይ ከሆነ ኦፍ የሚያረግ ዴይ የሆነ ቀን ስኬት ያላሳካችሁበት ዛሬ በቃ ብዝን ስል ነው ያልኩ እኮ ዛሬ ምንም አላሳካውም አልተሳካልኝ ምናምን የምትሉበት ቀን ሲሆን ኦፍ ዴይ ብላችሁ መጠቀም ትችላላችሁ ማለት ነው። ኦኬ it's kind of bad day or the day in which you just perform low በጣም ዝቅተኛ የሆነ ፍጻሜ እንቅስቃሴ የሰራችሁበት ነገር ቀን ሊሆን ይችላል ፐርፎርም ያደረጋችሁበት ማለት ነው። ስለዚህ ኦፍ ዴይ ብላችሁ መጠቀም ትችላላችሁ ማለት ነው። በነገራችሁ ላይ ሳምንቱ እንደዛ ከሆነ ኦፍ ዊክ ይባላል። ወሩ እንደዛ ከሆነ ኦፍ ማንት፣ አመቱ እንደዛ ከሆነ ኦፍ ይር ብላችሁ ተጠቀማላችሁ። ግን ብዙ ጊዜ ኦፍ ማንት እና ኦፍ ይር የሚለው ዩዥዋል አይደለም ማለት ኮመንሊ ዩዝድ አይደለም። በጣም ብዙ ጊዜ አይጠቀሙባቸውም። ዊክን ይጠቀሙበታል። ኦፍ ዊክ ብለው ይጠቀማሉ። ብዙም ስኬት ወይም ደግሞ ጥሩ ስራ ያልሰራችሁበት ሳምንት ከሆነ ኦፍ ዊክ ብላችሁ መጠቀም ትችላላችሁ። እንዳትረሱ ኦፍ ዴይ ኤንድ ዴይ ኦፍ ይለያያሉ። ኦኬ ሶ በሱ መጠቀም ትችላላችሁ። ኦኬ እዚህ ጋር ሌላ አማራጭ እንደ ምሳሌ ለማሳየት ያክል I had a week off after the semester ended ሴሚስተሩ ካለቀ በኋላ የዊክ ኦፍ ነበረኝ። የአንድ ሳምንት ቬኬሽን ነበረኝ። a month off ማለትም እችላለሁ። የአንድ ወር ረፍት ነበረኝ። I need a month off to relax ለመዝናናት የአንድ ወር ረፍት ቬኬሽን እፈልጋለሁ ማለት ነው። I need a month off በሱ መጠቀም ትችላላችሁ። በጣም አሪፍ። ሾው የሚል ቃል ታውቃላችሁ። ሾው ማሳየት፣ መጠቆም ምናምን እንደዚህ አይነት ነገር ሾው። ኦኬ ሾው ኦፍ ከሆነ ምን ይሆናል? ሾው ኦፍ OFF ማለት ነው። ሾው ኦፍ ከሆነ ምንድነው የሚሆነው? ጉረኛ ምን ማለት ነው በእንግሊዘኛ? ጉረኛ። ቦስት የሚል ቃል ታውቃላችሁ። BOAST ቦስት። ስለዚህ ምን ሊሆን ይችላል ማለት ነው? መጎረር ቦስት ማድረግ ይሆናል ወይም ደግሞ ሾው ኦፍ ይሆናል። ሾው ኦፍ የሚለው መጎረር የሚለውን የሚገልጸው ሾው ኦፍ። ዶንት ሾው ኦፍ ትላላችሁ። አትጎርብኝ እባክህ አይነት ነገር ዶንት ሾው ኦፍ ጉራህን አቁም ምናምን አይነት ነገር ትላላችሁ። ዶንት ሾው ኦፍ። ሰውየው ጉረኛው ሰው ጉረኛ ለመባል ብራጊንግ ፐርሰን ማለት ትችላላችሁ። ብራጊንግ ፐርሰን ብራግ የሚያደርግ ሰው ማለት ነው። ስታፕ ብራጊንግ ማለት ማካበድን መጎረር ምናምን አቁም እንደማለት ነው። ሶ ብራጊንግ ፐርሰን። ሰውየው ከፈለጋችሁ በሌላ አማራጭ ቦስትፉል ማለት ትችላላችሁ። ቦስትፉል ሂዝ ቦስትፉል ሂዝ ኦልዌይስ ቦስትፉል በጣም ጉረኛ ነው ሁልጊዜ የሚለውን መግለጽ ትችላላችሁ። ስለዚህ ቦስትፉል የሚለውን መጠቀም እንችላለን። ብራጊንግ ፐርሰን የሚለውን እንችላለን ማለት ነው። ሶ ሾው ኦፍ ደግሞ ሾው ዝም ብሎ ማድረግ ዝም ብሎ አለ ለጉራ ምናምን ማሳየት እሱን መጠቀም ትችላላችሁ። አንድን ሰው የሆነ በጣም ሲያናደዳችሁ በጣም ሲያበሳጫችሁ ከዚህ በላይ መቋቋም አልችልም ምናምን ስትሉ ትግስታችሁ ሲያልቅ ምናምን ነገር እንደማለት ነው። ምን ብላችሁ ነው የምትጠቀሙት? ኮፕ አፕ ዊዝ ነው የሚባለው? ኮፕ ዊዝ ነው የሚባለው? የትኛው ነው የምትጠቀሙት? ኮፕ አፕ ዊዝ አይደለም? አው እሱ ጋር ተሳታችኋል። ኮመን አይደለም በነገራችሁ ላይ እሱ ወይም ደግሞ ስታንዳርድ እንግሊሽ አይደለም። ብዙ ሰው ኮፕ አፕ ዊዝ ሲሉ ትሰማላችሁ፣ ግን ኮፕ ዊዝ ነው የሚሆነው። ሶ ኮፕ ዊዝ ምን ማለት ነው? ኮፕ ዊዝ ከዚህ በላይ መቋቋም አልችልም ለማለት ስትፈልጉ መታገስ እንደማትችሉ ስትገልጹ ኮፕ ዊዝ የሚለውን መጠቀም ትችላላችሁ። ለምሳሌ I can't cope with him እሱን ከዚህ በኋላ እሱን I can't ለምሳሌ ሶኒ የሚባል ጓደኛ አለኝ እኔና ልቋቋመው ማልችለው አይነት ሰው ነው። so I can't cope with him ማለት እችላለሁ። I can't cope with him እሱ ጋር እኔ እሱን መታገስ መቋቋም አልችልም አይነት ነገር ብዬ መጠቀም እችላለሁ ማለት ነው። right and the other thing ኮፕ ዊዝ የሚለውም በሌላ አማራጭ ሃንድል I can't handle him እንደማለት ነው። I can't handle him ወይም I can't cope with him
ኮፕ አፕ ብላችሁ እንዳትጠቀሙ። ኦኬ ኮፕ አፕ ዊዝ ኢት አለ ኮፕ ዊዝ ኢት ነው የምትሉ። ታገዝ፣ እየው፣ ተረጋጋ ምናምን ጀስት ኮፕ ዊዝ ኢት ማለት ትችላላችሁ። ኦኬ በሱ መጠቀም እንችላለን። ከዛ በዘለለ ሌላ አማራጭ እንደ ቃላትን ኮፕን እንተውና ካም የሚለውን እንየው። ካም ኦቨር and go over የሚሉ ሁለት ቃላቶች ደግሞ ልስጣችሁ። come over and go over ምን ማለት ነው ትርጉማቸው? ጎራ በል ብቅ በል ቤት ትላላችሁ አይደል? አርሂቡ ምናምን ሲመጣ ነው actually። ግን ብቅ እንዲል ወደ ቤት እንዲመጣ ስትፈልጉ please come over ይባላል። come over ብላችሁ ግን ሆም ምናምን እንዳትጨምሩ። ኦኬ come over ብቻ ካላችሁ ወደ ቤት ጎራ በል ብቅ በል እያላችሁ ነው። ስለዚህ please come over ባክ ሄድና ጠይቃት ምናምን ነገር please go over የሚለውን ትችላላችሁ። ኦኬ please go over ብላችሁ መጠቀም ትችላላችሁ። ስለዚህ go over and come over ያው ጎራ ብሎ ሰው መጠየቅን ቪዚት ማድረግን ለመግለጽ የምትጠቀሙበት ቃል ነው የሚሆነው። ኦኬ ሰዎች ማደንዘዣ ከተወጉ በኋላ ያው ሰርጅ ማለት ኦፕሬሽን ይካሄዳል አይደል? ኦፕሬሽን ከተካሄደ በኋላ ሰውየው ነቃች እንዴ ምናምን ትላላችሁ አይደል? እሱን ዌክ አፕ ነው እንዴ ብላችሁ የምትጠቀሙት። መንቃት የሚለውን ዌክ አፕ አይደለም። ምን ቃል እንድትጠቀሙ ፈልጋለሁ መሰላችሁ? come round ነው። come round የሚለው ነው። he didn't come round after the operation ከኦፕሬሽኑ በኋላ እስካሁን አልነቃም። he didn't come round did she come round ነቃች እንዴ ማለት ከአነስቴዥያው በኋላ ከማደንዘዣው በኋላ መንቃቷን ለመጠየቅ ስትፈልጉ did she come round መመለሷን ነው። ኦኬ ስለዚህ come round የሚለው መንቃትን ለመግለጽ native speakers የሚጠቀሙበት ቃል ነው። come round she didn't come round so far after the operation ኦፕሬሽኑ በኋላ እስካሁን አልነቃችም ብዬ መጠቀም ይችላል ማለት ነው። ኦኬ ሌላኛው turn up and turn down ሙዚቃ ስፒከርን በሚመለከት ስልካችሁ ላይ ያለ የተለያየ አማር ቲቪው ጋር ምናምን ያለው ድምፁ መጨመር turn up the music የሚል ሙዚቃ አለ አይደል? turn up the music ሶ መጨመር ድምፁን ነው። ኦኬ turn down ከሆነ ደግሞ መቀነስ ነው፣ ቮሊዩሙ መቀነስ ነው። up down እንዳትሉ እሺ። turn up and turn down በዚህ መጠቀም ትችላላችሁ። በተለይ ቢጊነርስ ሲሆናችሁ ይሄ ነገር በጣም ይጠቅማችኋል። ኦኬ and now I have some practice questions የፕራክቲስ ጥያቄዎች አሉ ስክሪኑ ላይ አሁን እንደምትመለከቷቸው። እነዚህ የፕራክቲስ questions በቲክቶክ አካውንት ነገ ማለት ነው ነገ አርብ ፕራክቲስ እናደርግባቸዋለን። እናንተ ተለማመዱና ምን እንደምፈልግ ልንገራችሁ። እነዚህን ጥያቄዎች ውሰዱና ለቻት ጂፒቲ ያስገቡለት። I need answers for these questions ብላችሁ ያስገቡለትና ምርጥ መልስ ይሰጣችኋል። ያንን መልስ የናንተ አድርጋችሁ ተለማመዱትና ላይቭ ስትሪሚንግ ላይ ቲክቶክ ጋር ነገ 8 ሰዓት አርብ ስናወራ፣ ዛሬ ሐሙስ አይደል 12 ሰዓት የተለቀቀው ቪዲዮ ስናወራ በቃ ቆንጆ እንግሊዘኛ ይኖራችኋል። ፕራክቲስ ኩዌስችኖቹ ደግሞ እስካሁን ከተማርነው ትምህርት ጋር የተገናኙ ናቸውና በደንብ ተለማመዱባቸው። ቀለል ያለ ቪዲዮ ነው ዛሬ ይዤላችሁ የመጣሁት። በጣም አመሰግናለሁ። Thank you so much everybody. I appreciate your presence here, and tomorrow at 8 o'clock or 2 p.m. international time I'll be available on the live streaming on TikTok. Thank you for your time. Have a good one. Bye bye.